ፓሪስ የእግር ኳስ ጥም ረሃቧን በሉዊስ ኤንሪኬ አግኝታ ምሽቱን በአስገራሚና አስደማሚ ርችቶች ስትደምቅ አድራለች። ይህም ፕሮግራም በምንጀምር ጊዜ ፓሪሳውያን ከተማውን አቅልጠውታል። በትናንት ወዲያው ምሽት 7 ግቦችን ስናይ በእያንዳንዱ ኳስ በእያንዳንዱ እንቅስቃሴ መረብ ሲነካ እግር ኳስ ውስጥና ለእግር ኳስ እንኳን ተፈጠረን እያል የአንድ ዜመኛ የአንድ የሙዚቃ ከዋኝ ክራር ወይም ጊታር ሲነካ ከነርቭ ጋር ግንኙነት እንዳለው በዚህ እግር ኳስ ውስጥ እድሜያችንን ሙሉ ስንኖር ግብ ሲቆጠር ኳሱ መረብ ሲነካ እንደ ክራር ቅኝት የሚሰማን የሚነዝረን ነገር አለ። እግር ኳስ ውስጥ ደጋፊ፣ ተመልካች፣ ተንታኝ፣ አዋቂ በስሌት ቁጭ ብሎ ጠብቆ የሚያገኘው ነገር ሳይሆን ባልታሰበ ቅኝት ባልታሰበ እንቅስቃሴ እያንዳንዳችን ነርቫችንን የሚያነቃ ነገር አለ። በተቃራኒው ነርቭንም ያደነዝዝ ነገር አለ። ፓሪስ ሴን ጀርሜን 2 አርሴናል 1 እንደ ኢንተር ሚላን እና ባርሴሎና በግብ አይታጀብ እንጂ ሙከራዎቹና በሁለቱ ክለቦች መሃል ለጎል የነበራቸው ቅርበትና ፍጥነት በግብ ቢታጀብ ከትላንት ወዲያው ጫውታ ቢበልጥ እንጂ አንስም። የመጀመሪያው 15 ደቂቃ እንደ ጦርነት በአውሮፕላን በራዳር ቁጥጥር በመድፍ በቢኤም በታንክ እንዲሁም ደግሞ በተጠናከረ እግረኛ ወረራ እንደሚያደርግ አንድ ግንባር አርሴናሎች ለ15 ደቂቃ ፓሪስ ሴን ጀርሜኖችን ትንፋሽ ከልክለው ነበር። ስለእውነት ለመናገር ቦክስ ቢሆን ሉዊስ ኤንሪኬ ፎጣ ይወረውር ነበር። እድል አልቃና ካለች ብዙ ያገራችን ቢል አለ፣ ግን አንዳንዶቹ ከነው ጋር የተያዙ ስለሆነ አንጠቀማቸው። ባገራችን ግን ለዚህ የሚመጥን ወስፌ ሲለግም ቅቤ አይወጋም ነው የሚባለው መሰለኝ ካልተሳሳትኩ። የኦዲጋርድ ብረት የነካውና በረኛው አውጥቶ ብረት የነካው የራይስ በጭንቅላቱ የተሻማው እነዚህ የተገኙ ድሎች ውስጥ 4 ወርቃማ ድሎች ተገኝተዋል። ዶናሩማ የ15 ደቂቃው ኮከብ ሆኖ አርሴናሎችን ህልማቸውን ውጥናቸውን ተዘጋጅቶ የመጡበትን ጉዳይ ያጫወት ዘዴ አናጥቧል፣ አራጥቧል። ከዛ በኋላ ነው ፓሪስ ሴን ጀርሜኖቹ ትንፋሽዋ አርገው እንደ ቀነኒሳ እንደ ኃይሌ ሰዓቷን ተመልክቶ ቴምቦ እንደሚቀይሩ አትሌቶች ፓሪስ ሴን ጀርሜኖቹ በሜዳቸው ያጡትን ኦክሲጂን ከዛ በኋላ ነው መማግ የጀመሩት። ሳካ እንደ ትናንት ወዲያው የማል ታታሪ እጅግ በጣም አሳዛኙ የሜዳ ላይ እንቁ ነበር። ፓሪስ ትከሻቸውን ያሳበጡ እንደ ወደል ደንደሳም ሆነው በክለቡ ኃላፊዎች፣ አሰልጣኞች፣ ተጫዋቾች ላይ እብሪታቸውን ሲያሰሙ የነበሩ እነ ባፔን አሰናብቶ ባፔን የወቀጠውን ባፔን አፈር ያበላውን አርሴናልን ሲያሸንፉ ባፔ በርቀት ማድሪድ ቁጭ ብሎ የፓሪስ ሴን ጀርሜንን ድል እያየ ዳግመኛ መንፈሳዊ እብጠቱን ቀንሶ ቁጭት ባይገባ እንኳን ሐፍረት ውስጥ እንደተዘፈቀ በትክክል ያየንበት ምሽት ነበር። ሉዊስ ኤንሪኬ ያላግባብ አይደለም ይወደድንህ፣ ያላግባብ አይደለም ያደነቅንህ። ለእግር ኳስ በሰጠው ነገር ያገኘው ድል የሚበዛ አይደለም። ሚካኤል አርቴታ በቅርብ ዓመታት በሚያሳየው ጥንካሬ በመረጠው አጫውት በሚለፋውና በሚተጋው ያድናቆት
ያናቂዎቹን ያህል ጠላትም አፍርቷል። በስራዎቻችን በመለፋው ጉዳይ ላይ ጠላት በበዛ ጊዜ የያዝነው ነገር ጤናማ መሆኑን ማረጋገጥ አለብን። በመላው ዓለም ያሉ የተቃራኒ ክለብ ደጋፊዎች አርቴታን ማየት አይፈልጉም። ይህ አንድ ነገር ይነግረናል። ሊቨርፑላውያን አርቴታን የምንጠላ ከሆነ ለሊቨርፑል ስጋት ነው። የማንቸስተር ዩናይትድ ደጋፊዎች አርቴታን ከመሬት ተነስተን የምንጠላው ከሆነ ለማንቸስተር ስጋት ነው። የሲቲ፣ የቶትናም፣ የቼልሲ የሁሉም ክለብ ደጋፊዎች አርቴታን ያለምንም ምክንያት ባጫወቱ የባከነ ባሳሰቡ የነተበ ከሆነ ሊያግባባን ይችላል። ግን በፕሪሚየር ሊጉ ሁለተኛ በሻምፒየንስ ሊግ ወደ ፋይናል ለማለፍ 90 ደቂቃዎች ሲቀሩት የነበረን ሰው በዚህ መልክ ጠመዳ ውስጥ መግባት የሰውየውን ብቃት የሚያሳይ ይመስለኛል። በንግዱ ዓለም፣ በፖለቲካው ዓለም፣ በአርቱ፣ በቲያትሩ፣ በስነ ጽሁፉ፣ በኳሱ ከፍ ሲባል ደጋፊ ብቻ አይደለም የሚገኘው። ሚዛኑ በጥቂት ይለያያል ጥናት ስላልተደረገ እንጂ ከተኙበት ሁሉ የሚነሱ ምቀኞች በዛሉ። እግር ኳስ ደግሞ በተቃርኖ የተሞላ ስለሆነ አርቴታ ላይ የበዛው ጥላቻና ነቀፌታ የጤና አይደለም። ስፔናውያን ለእግር ኳስ የሰጡትን ነገር ስናይ በየትኛውም አይነት ተጨማሪ ሆቢ ሳንዘፈቅ እግር ኳስ ውስጥ መኖራችን ከአንድ ታዋቂ የሀገራችን ጋዜጠኛ ጋር ትናንትና ስናወራ እኔ እንደተመረጡ ህዝቦች ነው ራሴ የምቆጥረው ኳስ ውስጥ መኖሬ፣ ከነህመሙ ከነደስታው ከነስቃዩ ኳስ ውስጥ ያለው ሐሴት በሌላ በምን ይገኛል? በምን አይነት ስፖርት ብዬ አንደኛ ለራሴ መልስ ስላጣው ነው። ያንን ካሳዩ ሰዎች ማለት አንዱና ሁለቱ አርቴታና ኤንሪኬ ናቸው። ኤንሪኬ የዋንጫው መደርደሪያ የፓሪስ ሴን ጀርሜኑን ባለቤት ናስር አልካላይፊን እንግዲህ ከኳታር ይሁን ከደቡብ ኮሪያ ከታይላንድ ይሁን ከማሌዥያ ከስፔን ይሁን ከፖርቱጋል ከእንግሊዝ ይሁን ከጀርመን በዓለም ተወዳዳሪ የሌለውን የዋንጫ ማስቀመጫ ሊያዟቸው ግድ ይላል እንላለን። በኔ በኩል ፓቻ ደግሞ ሞሪኖ የሰጧቸውን የሻምፒየንስ ሊግ ዋንጫ ጠረግ አድርገው ወደ አንድ ጎን አስጠግተው ሌላኛውን ሼልፍ ሊያዘጋጁ ይገባል። ዋንጫው በታክቲክ የተወጠረ በእውቀት የዳበረ ለተቃራኒ በኳስ እንቅስቃሴው የነዘረ እሱ ኢንተር ሚላን ነው አሸናፊው ይለናል። ውርድ ከራስ ከመላሴ ላይ ጥሩ ዜና የምትሰሙ ሰዎች ያርጋችሁ። ፓሪስ ሴን ጀርሜን የዋንጫውን አንድ ጆሮ ሳይሆን የቀን ቀጠሮውን ጠብቆ እንደ ፍርድ ቤት ጥሪ አቤት ብሎ ከሙኒክ ካዋረደው ክለብ በተለይ ጀርመናዊው ቱሄል ይዞ እግሩን በክራንች እየተራመደ መጥቶ በአንጀሎቲ የተደቆሰ ጊዜ በሃንሲ ፍሊክ የተደቆሰ ጊዜ ሻምፒየንስ ሊግን በሙኒክ ተነጥቆ ነበር። አሁን እዛው ሜዳ ላይ ፓሪስ ሴን ጀርሜን ለበቀል ሉዊስ ኤንሪኬን አዝማቹ አርጎ የክንፍ ተጫዋቾቹን እግረኞቹን አሰማርቶ በሙኒክ ሜዳ ኢንተር ሚላንን ደፍቆ የሁለተኛው የዓለም ጦርነት ግንባር የፈጠሩትን ጀርመንና ጣሊያንን በርቀት የምትመለከተውን ጃፓንን ጭምር ደፍቆ ናዚዎችን ወይም ደግሞ የጣሊያን ፋሽስቶችን አንድ ላይ ደፍቆ ስፔን የነ ፒካሶ አገር በስዕል በአርት በኪነ ጥበብ ወደ ደመቀችው ባርሴሎና ወደ ማረፊያው ከመሄዱ በፊት ፓሪስን በአዲስ የዋንጫ ድግስ አሸብርቆ ሊሄድ ይችላል ብለን እንገምታለን። ፓቻ ደግሞ ጣሊያኖቹ ጉዳዩን ጨርሰዋል፣ ለሚቀጥለው አመት ነው የተጠናቀቀ ነው ይለናል። የሁለታችንም ግምት የተሳሳተ ሊሆን ይችላል። ምክንያቱም 90 ደቂቃ ያልተነካ ያልተሸረፈ ጭራሽ ያልታሰበ ድንቅ 90 ደቂቃ ሙኒክ ውስጥ ቁጭ ብሏል። ከሁለት አንዱ ሊያገኝ ይችላል። በዚህ መልክ ግን ቀድሞ መተንበይ አይቻልም የሚሉን አሉ።
እንደምን አላችሁ? ፕሮግራማችን ላይ ካርጉ አሳዛኙ ተሸናፊ አርሴናል ጫውታውን ለመግደል በራሱ ባጠናው መልክ መጥቶ ከነበረበት ውጥረት ካጋጠሙት አደጋዎች ካንጃበቡበት መጥፎ የአርሴናል ድባብ በዝግታ ወጥቶ እድልም አለው ወደ ሜዳው ወደ ጫውታው ከተመለሰ በኋላ የአርሴናሉ ዴክላን ራይስ በሰራው ጥፋትና ቢጫ ባየበት የቅጣት ምት ያልተዘመረለት ፋሚያን ሩይዝ አስገራሚ ግብ አስቆጠረ 1-0 ሌሎቹን ግቦች እንዴት እንደተቆጠሩ ነግራችኋለን ትላንት ማታ ያያችሁት ነው ፓቻ 2-1 በድምር ውጤት 3-1 ኤንሪኬ ማንቸስተር ሲቲ 2-0 ሲመራ 4-2 አሸንፎ ፔፕ ጋርዲዮላን ተሻግሮ አርነ ስሎት ፓሪስ ላይ 1-0 አንፊልድ ላይ ደግሞ ፓሪስ ሴን ጀርሜን 1-0 በመለያ ምት ሊቨርፑልን አሸንፎ ወደ ቀጣዩ ዙር አለፈ አስቶን ቪላ ፓሪስ ሴን ጀርሜን በሜዳው 3-1 አስቶን ቪላ ጋር 3-2 በድምር ውጤት ኤንሪኬ ተሻገረ ትላንት ምሽት 2-1 በመጀመሪያው ጫውታ ኤምሬትስ ላይ 1-0 3-1 የአግሪጌት ውጤት አራት እንግሊዛውያን በመደዳ ረፍርፎ የመጣው ሉዊስ ኤንሪኬ የዓመቱ ምርጥ አሰልጣኝ ለመባል ማንን ሊያሸንፍ ይገባል ፓቻስቲ ቁጥራዊ መረጃዎችን ለአድማጮችና ቅርብና የአርሴናልን ብቃት ሳካ ከሁለቱ ቲሞች የዕለቱ ድንቅ እንቅስቃሴ ያደረገ ብቸኛ ተጫዋች ብለን ስናወጣ ሳሊባ ከሌላው ጊዜ በተለየ እስከ መሃል ሜዳ ድረስ እየገመሰ መጥቶ አርሴናልን መርዳት ይፈልገው እንዲሁም ደግሞ ፓርቴን በአዲሱ ሲስተም የስቶክ ሲቲው ቶኒ ፑለስ ዴላፕ አርገው ያመሹበትን እንደ ዴላፕ የፓሪስ ሴን ጀርሜን ተከላካዮች ማጠራቸውን ተከትሎ የጁሮራ አልመው ነው የገቡት የጁሮራው ለምን ተፈለገ ማርኪኒየስ 1 ሜትር ከ83 ነው የሚረዝመው አጭሩ ማርኪኒየስ ሜሪኖ ሜትር ከ89 ሳሊባ ሜትር ከ92 ክቪየር ሜትር ከ89 ስለዚህ የጁሮራው ቢወረወር የማዕዘን ምቱ ቢሻገር አርቴታ ላይ እንዴት እንፈርዳለን ነገር ግን የማል ሜዳ ብልጫ በእጅጉ ወስዶ 15 ደቂቃውን አርሴናል ሜዳ አልፎ ተሻግሮ ፓሪስ ሴን ጀርሜን ሜዳ ውስጥ በጣም ሲያጠቁ ሲያስጨንቁ የነበሩበት መንገድ ሰርቶላቸው ነገር ግን በሴት ፒሱ አሰልጣኝ አማካይነት የተገኙ ኳሶችን በሙሉ ፓርቴ እንዲወረውር የተደረገው አዲሱ ሲስተም ሰርቶም ነበር ግብ ሊቆጠር አልቻለም እንጂ አርቴታን ከመውቀስ ምናሞግስበት መንገድ ብዙ ነው የማድነቅ ቁጥብነትና ስስት ካልሆነ ለማንኛውም ፓቻ ማንተ በኩል ያለው መረጃ እስቲቀጥል እሺ እንደምን ቆያችሁ አድማጮቻችን አዋባ አርሴናል በትናንት ምሽቱ ጨዋታ ከፍተኛ ብልጫ ወስዶ በኳስ ቁጥጥሩም በሙከራም በኩል እድልን በመፍጠርም የተሻለ ቡድን ሆኖ ነገር ግን በፓሪስ ሴን ጀርሜን እና አርሴናል መካከል ከነበሩት ትልቅ ልዩነት የመጀመሪያ ዙር ጨዋታውን አባ እንደምታስታውሰው የመጀመሪያ 20 ደቂቃ ፓሪስ ሴን ጀርሜን በከፍተኛ ብልጫ አርሴናልን ዶሚኔት አደረገ ዴምቤሌ የማሸነፊያውን ግብ አስቆጠረ ኤምሬትስ ላይ በ20 ደቂቃ ብልጫው ምንድነው የፓሪስ ሴን ጀርሜን ነበር አድቫንቴጁን ወሰደ ያቺ ግብ የመጀመሪያው ዙር ጨዋታ ልዩነት ነበረች ወደ ምሽቱ ጨዋታ ስንመጣ የመጀመሪያ 20 ደቂቃ ከፓሪስ ሴን ጀርሜን በበለጠ ኤምሬትስ ላይ ፓሪስ ሴን ጀርሜን ኮሰደው ብልጫ ከፍ ባለ ብልጫ አርሴናል ዶሚኔት አደረገ የመጀመሪያ 20 ደቂቃ አራት ትላልቅ እድሎችን መፍጠር ቻለ ተደጋጋሚ ሙከራዎችን አደረገ በነራይስ ማርቲኔሊ ኦዲጋርድ በነሳካ ማከኝነት አንድ ግብ አላስቆጠረ አሁን ምንድነው ልዩነቱ በበለጥ ክሳት አድቫንቴጅ መውሰድ የዚህ ውድድር ትልቁ አይደንቲቲ ነው ብለን አባ ስናነሳ ነበር ለምሳሌ አርሴናል በሁለቱ ሌግ በድምሩ 4.71 ኤክስጂ ክሬት አድርጓል
ግን በ290 ደቂቃ ያስቆጠረው አንድ ግብ ፓርክ ዲ ፍራንስ ላይ። አሁን ይሄን ስታይ አርሴናል 4.71 ኤክስጂ ክሬት ካደረገ ከአራት በላይ ግብ ማስቆጠር ነበረበት ማለት ነው። በምሽቱ ጨዋታ አርሴናል 19 ሙከራ አድርጓል። ፓሪስ ሴን ጀርሜን ከ2016 በኋላ ለመጀመሪያ ጊዜ ነው አንድ ተጋጣሚ በዚህ ቁጥር ደረጃ ፓሪስ ሴን ጀርሜን ላይ ሙከራ ሲያደርግ። ባርሳ ነው 2016 20 ሙከራ ማድረግ የቻለው ፔዤ ላይ። በተጨማሪም ኢላማውን የጠበቀ ሙከራ በማድረግ አርሴናሎች 4 ኢላማውን የጠበቀ ሙከራ አድርጓል። ጥራት ያላቸው ያልተዛነፉ ጨዋታው እንደተጀመረ በሙሉ 90 ደቂቃ 4 ጥራት ያላቸው ሙከራ አድርገዋል። ለግብ የቀረበ የሳካን ኳስ ታስታውሳለህ? ጂጂ ዱማሩማ ወጣት የኦዲጋርድን ኳስ በተወሰነ አጋጣሚ ጨርፏት የግቡን አግዳሚ መልሳ ኮርነር ከረፍት በፊት ማርቲኔሊ ደግሞ በአጋጣሚ ተጨራርፎ የመጣውን ኳስ ሲሞክር ዶናሩማ ባልተዘጋጀበት ፖዚሽን እጅግሩን ዝም ብሎ እኮ ነው የዘረጋው ባልተዘጋጀበት ፖዚሽን። አሁን እነዚህን አጋጣሚዎች ስትመለከት በሻምፒየንስ ሊግ ይዘህ የመጣው ሲስተም ብቻ ሳይሆን እድልም ካንተ ጋር መሆን አለበት። አሁን እንደምሽቱ የአርሴናል እንቅስቃሴ ሚካኤል አርቴታን የሚያስተች አይደለም። በቃ የሚችለውን ባለው አቅም ባለው ስብስብ ባለው ጥራት ደረጃ ይሄን ቡድን ይዘው ቀርቦ ለመብለጥ የሚከብደውን ፓሪስ ሴን ጀርሜን 54% የኳስ ቁጥጥር ብልጫ ወስዶ 557 ኳሶችን ነክቶ ከ380 በላይ የተሳኩ ፓሶችን ፓሪስ ሴን ጀርሜን ላይ በማድረግ የመጀመሪያ ቡድን ነው በዚህ ደረጃ ዶሚኔት አድርጎ ነገር ግን ከውድድሩ የተሰናበተው። አሁን ትልቁ ልዩነት ለኔ በግል የተመለከትኩት አርቴታ ይዞ በመጣው ሲስተም ፓርክ ዲ ፍራንስ ላይ ባሳየው የመጀመሪያ ብልጫ እንቅስቃሴ በመጀመሪያ 20 ደቂቃ ለዛ ብልጫ ለዛ የሙከራ አይነት ፓሪስ ሴን ጀርሜንን ከጌሙ ውጪ ያደረጉበት ሲስተምና የቡድኑ አቅም የሚመጣጠን አይደለም። ለምን ጥራቱን ካየክ አርሴናል በበለጠው ልክ ግን ማስቆጠር ካለበት በዚህ ጥራት አይደለም። አሁን ስታይ ብልጫው የሚያስደነግጥ ነው ያልተጠበቀ። ፓርክ ዲ ፍራንስ ላይ እንደውም ፓሪስ ሴን ጀርሜን ኳስን ተቆጣጥሮ ብልጫ ሊወስድ ይችላል። አርሴናል በመልሶ ማጥቃት መጀመሪያ ግብ እንዳያስተናግድ ማድረግ ነው፣ ከዛም በኋላ ማጥቃት በሚል አብዛኛው የእግር ኳስ ቤተሰብ ሲስማማ የነበረው ያልተጠበቀውን አርሴናል አየን። በመጀመሪያ 45 ደቂቃ በከፍተኛ ብልጫ ግን የበለጠበት ሲስተም ውጤታማ ነው። ሲስተሙ ግን የሚፈጸምበት መንገድ ደግሞ በጥራት ያንተ በብልጫ ፓሪስ ሴን ጀርሜን የዛሬ ሳምንት ነፍስ ያወጣበትን 20 ደቂቃ በምን አይነት የታክቲክ የበላይነት ልክ ከፓሪስ የሚጀሩ በተሻለ ሁኔታ ብልጫ ወስደ ግን ማስቆጠር አልቻልክም። አንድ እሱ በዛን ሰዓት ምን ማድረግ አለበት ስንል አርቴታን ፐርሰናሊ ምን ወቅስበት መንገድ የለም። መርጦ የመጣውን ሉዊስ ኬሊንም ከማከል መስመር ላይ ቲምበርንም በማን ማርኪንግ የነዛ ልጆች መውጣት አይተው አፈትልከው ስለሚወጡ ቲምበርም ይያለ ሉዊስ ኬሊም ይያለ ሳሊባ ኳሶቹን ይዞ እንዲሄድ ይደረግ ነበር። ትርፎኑ በአማካይ ከባድ የተጠና ሲስተም ነው። ዛሬ እንዴት ነው እንደሚልፊድ የሚጫወተው ይላል አንዳንዴ ሁሴን አብዱል ቀኒ ሲናገር ፈረንሳይ ዋንጫ ያገኘችበትን ፈረንሳይ እነዚህ ዳኒን ይዞ አንዳንድ ቡድኖች ብልጫ የሚወስዱበት መንገድ ምንድነው ብሎ አብረው ያሉትን ይጠይቃል። በህትመት ወይም ደግሞ በጎግል መረጃ የሌለ ጉዳይ ስለሆነ ሌሎቹን ለመመለስ ይችግራሉ። ለምሳሌ ሊቨርፑል ከኤሲ ሚላን ኢስታንቡል 2002 2005 ስንት ነው ያልኩት እኔ 02 የዓለም ዋንጫ እኮ ነው ጃፓንና ኮሪያ። ወይስ ይሄ ለሊት ላይ አንድ ግራም ያጋባ ነገር አለ? 2005 ነው መባል ያለበት። 2005 ላይ ኤሲ ሚላን 3 ኳስ አስቆጠረ በክሪስፖና በማልዲኒ።
ሊቨርፑል ብልጫውን መውሰድ የፈለገበት መንገድ ስቲፊነንን አውጥቶ ሃማንን ማስገባት ነው። ከዛ በኋላ ጀራርድን ወደ ቀኝ መልሶ ሃማን ማል ላይ ነው የሆነው። ይህ ለምን ሆነ ብለን የምጠይቀው እግር ኳስ ተንታኝ ወይም እግር ኳስ የሚረዳ ወይም ደግሞ አለፍ ሲልም እግር ኳስ የሚያስረዳ ሰው ስትሆን ጀራርድ ከመሃል ወጥቶ ሃማን ወደ መሃል ከገባ በኋላ ስቲፊነን አይሪሹ ለምን ወጣ ስትል ታክቲክ የማንበብ ብቃት እዛ ጋር ይለካል። የጫውታውን ትልቁን የእምብርቱ መነሻ የልቡ የትኩሳታቸው መነሻ እዛ ጋር እነ ካካ የሚሰሩት ስራ ገብቷል። እነ ሲዶፍ የሚሰሩት ስራ ማህሊሎ መሃል ላይ መቆረጥ ያለበት ሰው ስላለ ሃማን እንዲቆርጥ ነው የገባው። ይሄን ኳስ በመረዳት አቅም ያላቸው ሰዎች የሚተነትኑት ነገር አለ። ሁሴን አብዱልቀኒ ለማለት ነው። የትላንቱን የአርሴናልን አጫወት የአርሴናል ደጋፊዎች ጭምር አርቴታን እንዳይወቅሱ እንዲያደንቁ የምፈልግበት 3 ነጥቦች አሉ። ያቋረጥኩ ቦታ ላይ ይቅርታ አድርግና ያዘው። እሺ ሉዊስ ኬሊ ከወጣ ባርኮላ ያልፈዋል፣ በአንድ ታች ያልፈዋል። ቲምበር ከወጣ ክራስፒቪሊያኖ ክራቫትስኬሊያ ያመልጠዋል። ስለዚህ እንደ እንደ ማግኔት እላቸው ላይ ታች አድርጎ እንዲቆዩ አድርጓል። ስለዚህ እንደ ሌላው ቀን አልታለፈም ቲምበር። ሳሊማኑ ሉዊስ ኬሊም አልታለፈም። እንደው አንድ ለአንድ ተገናኝቶ አግሬሲቭ ሆኖ ነጥቆ ያልፍ ነበር። ታንክ ዩ። ይሄ በሆነ ጊዜ ወደፊት ኳሱን ይዞ ሲሄዱ ሜንዴዝም ቺፕ ያደርግና ያስሮጥባል። በዛ በኩል ሐኪሚም ቺፕ ያደርግና ባርኮላን ያስሮጠዋል። ስለዚህ የአርሴናል ለካውንተር አታክ እንዳይጠቃ እንዳይጋለጥ ወደ ኪቬር ፓርቴ መለስ ሲል በማል በኩል እየወጣ በሄዶ ማን ነበር? ሳሊባ ነው። ውጤታማ ሆኗል። አንድ ሙከራ ኦዲጋርድ ሞከረ፣ ዶናሩማም አንድ ለጎል ሚሆን ኳስ አቀበለ ብሎ የሚያነጻጽሩ ደናቁርት ነጮች አሉ። እኔ ኦዲጋርድ ትላንትና ቤስት ነበር። ለኳስ ለጎል ሚሆን ኳስ አልሰጠ ይሆናል እንጂ ሜዳ ላይ ያለው እንቅስቃሴ ሳካ የሳሊባ መምጣት ለአርሴናል የጠቀመውን ያህል ምን ያህል ጎርቶታል ስንል ቲምበር ሄዶ ሳካ እንዳይረዳ ለአራት ነው የሚመጡት። ጆርጂያው ልጅ ክራቫትስኬሊያ ይመጣል፣ ቪቲኒያ ይመጣና ከሜንዴስ ጋር ለሶስት ልጁን ይነጥቁታል። ሳካ ብቻውን እንዲወጣ ካልሆነ ደግሞ ከኦዲጋርድ ጋር እንዲጫወት እዛ ጋር ፈቅዶ ነገር ግን ከኋላ ያለውን ክፍተት ስለተጠቀመ ፓሪስ ሴንጀርሜኖች የክንፍ አሯሯጣቸው የክንፍ የማጥቃት አቅማቸው እንዲቋረጥ ተደረገ ለመጀመሪያው 45 ደቂቃ። ስለዚህ አላየናቸው። ይሄ ቴምቦ ተጧጥፎ ሲቀጥል ሜንዴስ ቢጫ ካየ በኋላ ትንሽ ሲቀዛቀስ ራይስም ተገቢ ያልሆነ ቦታ ላይ ቢጫየና ደሞ የፈዘቀሰ ፈርስት ታቹ ትክክል ስላልነበር ኳሷ ረዘመ። ኳሷ ስትረዝ ጆርጂያው ልጅ ቴክኒካል ስለሆነ ታንኪው ቀደም ብሎ አውቆ ኳሷን ወጋና እግሩን ሰጠ። ዳኛው ዛጋ ያለው አማራጭ ምንድነው? ከእንቅስቃሴው አንፃር ቢጫ ካርድ እዛ እሱ ኳሷን የቀለበሰበት እንዳትሄድ ያገደበት እዛ ጋር እንደ ይሄ ብሬከር የመንገድ የፍጥነት እንደዛ አርጋል በሚል ቢጫ ሰጡት። ራይስ ወረድ። ምክንያቱም ኤኒ ታች ቢጫ ሁለተኛ ቢጫ ሊያስገኝ ይችላል። ስለዚህ አርሴናል የመረጠው ይሄ ፓርት አንዱ የሚደነቅበት ነው። ሁለተኛው የፓርቴ የእጁር ወራ የቶኒ ፒሎስን ስቶክ ወይም ደግሞ ዴላፕን አስተውሶናል የሚሉ አብረን ስናይ የነበሩ ወንድሞች ይሄን አስተያየት ሰጡ ነበር። እኔ እዛ ጋር ሴት ፒስ አርሴናል ዘንድሮ የተሻለ ነው። የፓሪስ ሴን ጀርሜኑ አምበልና የመጨረሻው ሰው ሜትር ከ83 ነው። ለሴት ፒስ የአርሴናል ተሻሚዎች እዛ ቢገቡት እነ ሜሪኖ ሜትር ከ89 ሳሊባ ሜትር ከ92 እንዲሁም ኪቬር ሜትር ከ89 ያንን ብልጫ ስለሚወጡ ኢቭን ዋይት እንትና ራይስ በመጀመሪያው
15 እና 16 ደቂቃ የመጀመሪያ ሙከራ ስለዚህ የመረጠበት መንገድ ቁጥር 2 ፓርቴ የጁሮራ እንዲወረውር የተደረገበት መቼ ወደ ተቃራኒ የግብ ክልል ሊደርስ የሚችል ከሆነ የጁሮራው እንደ ማዘምት ፓርቴ እንዲጥል ተደርጓል በሁለቱም በኩል 11 ወርውሯል በመጀመሪያው 45 ይሄም ያሳየው አንድ የእጅ ኳስን እንደ ማዕዘን የጥቃት መነሻ ለማድረግ መፈለጉ ምክንያቱም እኔ የጁሮራ እዛችሁ ወርውር ኳስ መጀመር ትችላለህ ግን ሳይንሳዊ በሆነ ሁኔታ የፓሪስ ሴን ጀርሜን ደካማ ጎን ስለተጠና ስለተራገጠ ጠረጴዛ ላይ ስለቀረበለት ከሴት ፒሱ አሰልጣኝ ጋር ምን እናርግ ፓርቴ ይወረውራል ወይ ጥናት ተደረገ እንዲወረውር ተደረገ ይሄንን በኔጌቲቭ ላይ የሚችሉ በአጠቃላይ ሲታይ ግን ጫናው የአርሴናል ትንፋሽ እንግዲህ 3 ጉዳይ ነው ያደነቅነው በመጀመሪያው ሚስኬሊና ቲምበር ያልሄዱበት ምክንያት እዛው ልጆችን ወጥሮ እንዲይዙ ሳሊባ ፔኔትሬት የሚያደርገው የፓርቴ ይሄን አማራጭ የጁሮራው በዚህ በሶስቱ ሴሚ ፋይናል ላይ በዚህ ማንቸስተር ሲቲ ከኒውካስል ኬት በጣም የተገፉ ተጫዋቾችን ለቃቅሞ አምጥቶ የጠገነ ነው ከብራይተን ከምናምን ሰብስቦ በዚህ ቡድን ሴሚ ፋይናል ላይ አዲስ ፍልስፍና አዲስ ማሸነፊያ ዘዴ አዲስ የማጥቂያ ዘዴ አዲስ እጅግ በጣም ፈጣኖቹን አስቆመኮ ቀነኒሳን ለማስቆም ማሰብ አይቻልም ማኑ ኡዜን ቦልት ማቆም አይቻልም የዛሬ ሳምንት ያየነውን ፓሪስ ሴን ጀርሜን ዲጋሚ ኔቶ አቆሙ በዛ ስፒድ ግን አሁን ስንጠይቅ አልደከሙም ሳምንቱን በማረፍ ማን ይበልጣል ፓሪስ ሴን ጀርሜን 10 ተጫዋች አርፏል አርሴናል አንድ ተጫዋች ነው ረፍት ያደረገው ሜሪኖ ተጫውተዋል ከቦርማውዝ ጋር ለ90 ደቂቃ ተፋልመዋል 2-1 ተሸንፈዋል ያንን የፓሪስ ሴን ጀርሜን የሳምንቱን ፍጥነት ማቆም እኮ አይደለም አጥፍቶ እሱ መፍጠን ጀመረ በምን ሂሳብ ይሄ በጣም ሊመረመር ይገባል እኔ አርሰናልቹን ለማጽናናት ሄድም አርሰናል ደጋፊ አጽናና አላጽናና ከክለቡ ጋር ለአንድ ቀን ነው ይሄ ከፍተኛ ትኩሳትና የሚናጥ ስሜት ያለው ያየነው ነገር የመመስከር ግዴታ ስላለብን ነው ትልቁ ሳይንስ እኔ ባርኮላ ደምቤሌን ተክቶ ቢገባም ድዌር አለ ክራቪስኪሊ አለ ረፍት አለ ጉልበት አለ የሚፈጥኑበት አቅም ኪሎሜትሩ አልተገለበጠም አለ ያልፈጠኑት በአዲሱ የአርቴታ ሲስተም በ3 ቀን ውስጥ የተሰራ ነው ኢቭን ሳካ ወደ ሰማይ የመታት ኳስ ያመለጠችው በረኛው ሰዓታት በቀኝ እግሩ የተደገፈው ሳካ አዙሮት ትላንትና ሱመር ያወጣት የያማል ኳስ አይነት ሆና የበለጠ አስደንጋጭ እኔ መረብ ላይ ነው ተጠብቋት ዶናሩማ አወጣት ቁመት ስላለው እነዚህን በሙሉ ሙከራዎች የራይስ ሄዲንግ ዮዲጋርድ ብረት የማርቲኔሊ በደመነፍስ በአቦሰጥ በመናምን ሰጥሩ የመለሰው እነዚህን ስታይ ያርቴታ ፕላን ሰርቷል አልሰራም ሰርቷል ኢቭን ቻንስ ጠብቀው እኮ ፔናልቲ ተሳተ በቪቲኒ አማካይነት እንግዲህ ትልቅ አድቫንቴጅ የአርቴታ ድካም በፓሪስ ሴን ጀርሜን ተሸንፎ ወጣ ሴሚ ፋይናል ላይ አርሴናል ተሸንፎ ወጣ ቋንቋው ምንም ብታረግ ምንም አይቀየርም የአርሴናልን መሰናበት ነው የሚያሳየው ግን እንዴት ፓሪስ ሴን ጀርሜንን በበለጡበት ሰዓት እንዴት ግብ አላስቆጠሩም አሁን ፓሪስ ሴን ጀርሜን ያስቆጠራቸው 2 ግቦች አርሴናል ካገኛቸው አጋጣሚዎች እጅግ የሚከብዱ ናቸው ለማስቆጠር የሚቸግሩ ናቸው እና የመጀመሪያ 21 ደቂቃ ድረስ የነበረው የአርሴናል ፍጥነት ፍላጎት ፕሬሲንግ ለምሳሌ ይሄ ፖዚሽን በማሳት ኳስን በመንጠቅ ፋይናል ሰርድ የፓሪስ ሴን ጀርሜን መጫወቻ ክልል ውስጥ አርሴናል ልክ ፔጄ ኤምሬትስ ላይ እንደወሰዱ አይነት ብልጫ በዛች ደቂቃ ውስጥ 49 የተሳኩ ፓሶችን አድርገዋል
ፓሪስ ሴን ጀርሜን ግን አባ በ3 ደቂቃ ኤሚሬትስ ላይ ሲያስቆጥር ምንድነው ያቺን ደቂቃ በለጠ ውጤቱን መግደል ነው አሁን ያባ የተፈጠረውን ኢንተርቫል በደንብ ካየክ ፓሪስ ሴን ጀርሜን 15ኛ ደቂቃ ላይ የመጀመሪያ ጨዋታ ቢልድ አፕ አሳካ ተቀባብሎ ከሜዳ ወጣ ግን ያን ኳስ ካየክ በደንብ የእግር ኳስ ቤተሰብ ካስተዋለ ዱዌ ፔኔትሬት አድርጎ ባኮላን አስሩጦ አደጋ መፍጠር ይችላሉ ግን ፕላኑ ጌሙን ኮንትሮል ማድረግ ነው አስሩጣ እዛ ጋር ኳሱ በድጋሚ ወደ አንተ ሜዳ መምጣቱ አይቀር ወደ ኤሪያው ቶሎ እንዳይበቃ ሉዊስ ኤንሪኬ ስጋት ነበረው እና ያችን ኳስ ከማጥቃት ይልቅ ቶሎ ጌሙን እንዲያረጋጉ ነው ወደ ኋላ መለሰ እንደው አባ ምን አለ ዱዌ ምን ሆኖ ነው ኳሱ ወደ ኋላ መለሰው ቪቲኛ ለማርኪኒዮስ መለሰ ኳሱን ለማረጋጋት ሞከሩ በድጋሚ አርሴናል ኳሱን ነጥቆ ማጥቃት ጀመረ አደጋ መፍቀድ ጀመረ 22ኛ ደቂቃ ላይ አባ የተፈጠረው ትልቁ አጋጣሚ ምን መሰለ በፖዚሽን ሳሊባ በወጣበት ከሜሪኖ እግር ጆአው ኔቬስ ነው ኳስ ያጨናገፈው አጨናገፈ ፋቢያን ሩይዝ መሃል ሜዳውን ባዶን ይዞ ድሪብል ካደረገ በኋላ ለክራቫቴስኬሊያ አቀበለ ክራቫቴስኬሊያ የሞክራት ኳስ የግቡን አግዳሚ መታች ሙሉ ስቴዲየሙ ተነቃነቀ እንጂ የመጀመሪያ ሀቂቃ ብልክ ፔሲጆች እኮ ራሳቸው ማረጋጋትና የቡድን አቋቋማቸውን ሼፕ ይዞታቸውን ለማስተካከል ፋታቷል እንደው መታሳውስ ከሆነኮ ዶናሩማ የኦዲጋርድን ኳስ መልሶ የውሸት ጌሙን ለማንቀስቀስ ተኛ እኛ ይሄንን ጌም ማኔጅመንት ነው ውሸት ነው ጣሊያኖች በዚህ አንደኛ ናቸው ጣኑን የአርሴናል ቴምቦ ለማቀስቀስ ዶናሩማ ልምድ ስላለው ፌክ ነው የተኛው ጉዳት የለውም ምክንያቱም ቶሮ የኦዲጋርድን ኳስ ወደ ውጭ ካወጣ በኋላ ነው እንደተመታሰው የተኛው ይሄ ጆዜ ሞሪኖ የእጅ ኳስ ከወጣ በኋላ አለመወርወር ኳሱን መተው የእጅ ማውጣት መተኛት ጌሙን ተቃራኒ የመጣበትን ፍጥነት ማሳት ከዛ ሲስተም ማውጣት ትላንትና ያንን ለመጠቀም ጭምር ፔጂ ተስኗቸው ነበር ቀጥል እና ያቺ ኳስ አባ በክራቫቴስኬሊያ ስትሞከር ስቴዲየሙ ሞቃለ ፓሪስ ሴን ጀርሜን ምን እንደሆነ ይሄ ኦርጋናይዝድ ወደሆነበት እንቅስቃሴ ቅርጽ ያዘ አሁን አባ ያቺ ኳስ ተሞክራ በዛ በጀመረው ሲስተም አርቴታ ቢቀጥል ግብ ያስቆጥር ነበር እኔ አሁን ትልቁ ስህተት ተፈጠረ በግሌ ማስበው አርሴናል 25ኛ ደቂቃ ላይ ራያ ኳስ ጠለዘ የመጀመሪያ ኳስ አላስፈላጊ ኳስ ብልጫ በወሰዱበት ደቂቃ ለማርቲኔሊ ኳስ ጥሎ እንደው በመታሳውስ ከሆነ ዳርሌ ማርቲኔሊ ኳሷ ላይ ደርሶ ለማዞር ሲል ሐኪሚ አውቆ ትንሽ ገፋ አድርጎት ኳሷ በፖዚሽን ወጣች ፋውል ነበርኮ በሁለቱ ጀርባው ላይ ገፍቶት የወደቀበት ጫወታ ያቺ ኳስ አባ በሂደት ነው ቀስ ብላ መታ ራይስ የመጀመሪያ ተቹ ረዘመበት አሁን አባ ያቺ ኳስ ባትጠለዝ በቢልድ አፕ አርሴናል በዛው መልኩ መቀጠል ይችላል ብልጫ በወሰደበት መንገድ አላስፈላጊ ኳስ ራያ ጠለዘ ያ ኳስ መጣ አባ ኳሷ አልወጣችም ራይስ የመጀመሪያ ተቹ ተበላሸ ክራቫ ወቅቱን አውቆ ይወደቀው ማለት ይሄ ቴክኒካል ተጫዋቾች የሚያደርጉ ሰተው ይወድቃሉ ቢጫ ተመለከተ አሁን ያባ በቦርንማውዝ ጨዋታ አንድ ጉዳይ አንስተን ነበር አርሴናል ግብ ለማስቆጠር ሴት ፒስን ይጠቀማል ግን በተቃራኒው ደግሞ ጠንካራ ግብ የማስቆጠር ወይም ቴክኒካሊ ከሴት ፒስ ግብ የመፍጠር እድል አቅዶ የመጣ ቡድን አርሴናል ላይ በሴት ፒስ ግብ ያስቆጠረ ነው 38% አርሴናል ላይ የተቆጠረው ግብ በዘንድሮ የውድድር ዓመት ሴት ፒስ ነው ብለን አነሳት ልክ ያቺ ኳስ አባ እንደተሞከረች ክሮስ እንደተደረገ ፓርቴ ነው ከራሱ የመጫወቻ ክልል ሲያጸዳ በትናንትናው ፕሮግራማችን አባ እንዳነሳው በእንደነዚህ አይነት ትልቅ ጨዋታ ሁሌም ያልተጠበቁ እዛ ቡድን ውስጥ እንዳሉ ማናስተውሎ ግን ሚናቸው ከፍተኛ የሆነ ተጫዋች እንደነ ፋቢያን ሩይዝ አይነት ተጫዋቾችን በቅርብ ርቀት አርሴናል ቢያንስ በማን ማርኪንግ ካልተከታተለ አንድ ኳስ ካገኙ ይገላሉ ብዬ አንስቼልህ ነበር መጨረሻ አካባቢ ያባ ክራቫቴስኬሊያ ሞከረ በ4 ደቂቃ ልዩነት ፋቢያን ሩይዝ አስቆጠረ ሁለት ኳስ አግኝተው አንዱን አንግል መታባቸው አንደኛውን አስቆጠሩ
አርሴናል በነዛ ክፍተት ውስጥ ግን 9 ሙከራ አድርጓል 3 ኢላማን የጠበቀ ሙከራ አድርጓል አንድም ግብ አላስቆጠረ ይሄንን ነው አባመለ በበለት ክሳት ካላስቆጠርክ በበለት ክሳት ግብ ማታስቆጠር ከሆነ ይተጋጣሚው ካንተ ኳሊቲ የሚሻልበት አንዱ ምክንያት ሚስ ባደረክ ቁጥር አንተ ቻንስ ሚስ ታረግ እየወረድክን ትመጣለህ ተቃራኒ ደግሞ በተረፈ ቁጥር መረጋጋቱ እድሉ ከፍ ያለ ይመጣል ይሄ በእግር ኳስ ከተለመዱ አንዱ ባህሪያት ይሄ ነው ምክንያቱም እነዛን ሙከራዎች ለማድረግ እነዛን ብልጫዎች ለመውሰድ በአለም ላይ ያለ የሌለ ጉልበትና ትንፋሽ ይጨርሳል ጉልበትን በመታባክንበት ተቃራኒ ባልተደራጀበት ተቃራኒ ፖዚሽኑ በሳተበት ተቃራኒ ኳስ ፕሮሰስ ማድረግ በማይችልበት ያን ሁሉ ጫና ከፈጠርክ በኋላ በዛ ማል ግብ ማታስቆጥር ከሆነ ይሄን ብልጫ ለመውሰድ ያቃጠልከው ኃይል አለ የፈጀው ጉልበት አለ መውረድ ትጀምራለህ ምክንያቱም 90 ደቂቃ በዛ ቴምቦ የትኛው እግር ኳስ ክለብ ሊቀጥል አይችልም በነገራችን ላይ የሁለቱ በረኞች በአንድ ቡድን ውስጥ ጠንካራ በረኛ መኖር ለአንድ ቡድን ውጤታማ ሁለቱ በረኞች ቡድናቸው እንዲያልፍ ግንባር ቀደም ተጠቃሽ ናቸው የፓሪስ ሴን ጀርሜን አጥቂዎችና አማካዮች ግን ያገኙትን ነገር በመጠቀም ራያ ላይ ብልጫ አስወሰዱ እንጂ ዶናሩማና ራያ በቃ ጌሙን የሚወስኑ በረኞች ነበሩ በጣም እና እነ ቪቲኒያ አይነት ተጫዋች ፔናልቲ ሲስት ለአርሴናል መነሻ ነበር መንደርደሪያ ይሆናል ግን እነሱ የቀየሯቸውን ተጫዋቾች ስናይ እና አርሴናል የሚቀየር ሄርናንዴዝን ሉካስ ሄርናንዴዝ ማለት እኮ 7 ሚሊዮን ዩሮ ወጣበት ተጫዋች ነው ዴምቤሌን ጎንካልቮ ራሞስን እነሱን ወደ ሜዳ ሲቀይሩ በአርሴናል በኩል ደግሞ ስናይ እነ ትሮሳርድን እኔ እንግዲህ ሰው ስለማይስማማ አንተም እንጃ መስማማት እንጂ እኔ ከሜሪኖ ለኔ ትሮሳርድ አንዳንድ ጊዜ ግን አባ ይሄን ሐሳብ የሚያጠናክረው ልጨርሳ የማርቲኔሊ ፖዚሽን ላይ አሁን ያ ትሮሳርድ ቢኖር የራይስ ሄዲንግ ላይ ትሮሳርድ ቢኖር እኔ የትኛው ፖዚሽን ላይ አንዳንድ ጊዜ የለመድነው ቤት ውስጥ እዚህ ጋር አሁን ሁሌ ይጠፋል አሁን ዘንድሮ ተሻሽሏል መብራት ይሄ ፖሉ የኮንክሪት ፖል ከመጣ በኋላ ይሁን መብራት ኃይል ሊመሰገን ይገባል ሲጠፋ በጣም አቤቱታ እናቀርብ ነበር በዚህ አመት መብራት አይጠፋም ድሮ በነፈሰ ቁጥር የወላይታ መብራት ኩራዝ ነው ወይ ሻማ ነው ወይ እንል ነበር ሻካፋ ወይ ንፋስ ይመጣልም ይላል መብራት ኃይልን እያሞገስንም እየወቀስንም ነው አሁን በጣም ተሻሽሏል መብራት አሁን ቢጠፋ እዚህ ከመንቀርጽበት ቦታ እኔ ወደ መኝታ ቤት ለመሄድ ግቢ ውስጥ መብራት ቢኖርም ባይኖርም አይኔን ቢጨፍንም ባልጨፍንም አውቀዋለሁ አንተን ሂዱ ወደ መኝታ ቤት ወደ ልጆች ክፍል ሂድ ወደ ወንድሞች ብል እዚህ ጋር በሞባይል አብራልኝ ባትሪ ያለው አትልም ትሄዳለህ ለምን ይሄን ግቢ በመብራትም ያለ መብራትም አይናችንን ብንገልጥም ባንገልጥም ቤት ውስጥ ኢቭን መሶቡ የት ጋር ነው ያለው ቁምሳጥኑ የቱ ጋር ነው ያለው የቴሌቪዥኑ ሪሞት የት ጋር ነው ያለው አብዲ አንተ የምትቀመጥ የቱ ጋር ነው የሶፉ ረከቦት የት ጋር ነው ያለው ቢባል መብራት ኖረ እያንዳንዱ ባጋችሁ የት እንዳለ ሻንጣችሁ የት እንዳለ ሴንስ ታደርጋለህ መሳቢያችሁ ቁምሳጥናችሁ የት ጋር እንዳለ ልጆቹ ሁሉም ታውቃላችሁ ይሄን በማታ መብራት ሲጠፋኩ እናታችሁ አንድ ነገር ስትፈልግ ጥፍር መቁረጫ እንኳን ሲፈልግ ላጣርጋችሁ ታውጣላችሁ ትሮሳርድ ሜዳ ውስጥ የግቡን ብልት የዛን ያህል ያቃል ነው የምለው በቃ ተሰለፈ አልተሰለፈ ምናምን አይደለም ሲወድቅ ባለፈው ትዚላል ስፒስታው ላይ ነው እየወደቀ በእግር መሃል ይላካት ኳስ የሄዳ ይገባችሁ ኳስ የቤትኛው መስመር ጫውታ ለመግደል እንደ ትሮሳርድ አይነት ገዳይ ሰው በዚህ ምድር ላይ አሉ እግር ኳስ ተጫዋቾች እንደ ፈርሚኖ አይነት እንደ ጆታ አይነት ግን ይሄ ልጅ ከግብ መረብ ጋር ያለው ማግኔቲክ ፊልድ ልዩ ነው በሄዲንግ በለው በግራ በለው በቀኝ በል እንደዛ አይነት ይሄ ተርካሻ ኳስ እየተደገፈ የሚያስቆጥር ሰው አሁን በጎል አፋፍ ላይ ያለፉ ኳሶች ሳካ ማይነስ ያረጋቸው ማርቲኔሊ እነዛን በመደገፍ እኔ አንዳንዴ በእድል ብቻ አይደለም በጨበጣ በአጓጉል ንክኪ እኔ አምናለሁ
ለምሳሌ ፕሌይስቴሽን አይደለም ኳስ እዚህ ጋር አርጌ እዛ ጋር አርጌ እዛ ጋር ገብቶ እዛ ጋር ወጥቶ ምትለው አይደለም ኤኒ ንክኪ አሁን ሐኪም የተገኘበት ያወጣው ኳስ ያወጣት ኳስ እዛ ጋር ትሮሳርዲ ጨርፋል ይወጋል ነው ማለት ቀጥል ፓቻ እና በአርሰናል በኩል ያሉትን ነጥቦች አነሳን የፔጄ ግን የትናንት ምሽቱ ጌም ስትራቴጂ እኔ እንደገና ሉዊስ ኤንሪኬ ልምዱን የተመለከትኩበት ቆሜን ያጨበጨብኩት ለምን መሰለ አንተ አሁን በምታውቀው አይደንቲቲ ሉዊስ ኤንሪኬ ላታገኘው ትችላለህ አንዳንዴ ምን አለ አንድ እድል ነው ያለክ እቺን እድል ድጋሚ ለማግኘት ቀሪ ሌላ 13 ጨዋታ ያስፈልግ ይሆናል ምክንያቱም በሻምፒየንስ ሊግ ላልፉ ከሚችሉ ቡድኖች መካከል አንዱ ፒኤስጂ 15ኛው ነው በፕሌይኦፍ ነው እኮ ያገሩን ቡድን አሸንፎ ዛሬ እዚህ ላይ ደረሰው ዋናው ከ1 እስከ 8 ካሉ ክለቦች ውስጥ እንኳን ነበር 15ኛው ነው ከማድሪድ እና እሱ ሲቲንና ያገሩን ቡድን አሸንፎ ነው ወደዚህ የመጣው እና ምንድነው አድቫንቴጅ ወስዷል ያ ብቻ አይደለም እንጂ ፓቻ የባለቤቶቹን ፊት ኔክስት ይር ማየት በራሱ ኮድካም ነው ሌላ ኢንቨስትመንት ይሄንን ቡድን ለማብላላት ምናምን ስትል ብዙ ግሪስ ብዙ ዘይት ትጨርሳለህ ብዙ ማገዶ ትፈጃለህ ገብቷል እና ደግሞ ሐሳብን አይተዋል እና ባኔ ለኤንሪኬን ያደነኩት በደም ታስተውሳለህ ፓሪስ ሴን ጀርሜን በደም ታስተውሳለህ እንደው አረጀህ ልትልኝ ይቃጣል ወደ በፊት የአንድ ጨዋታ ላስታውስ ነው ፓሪስ ሴን ጀርሜን 4-0 አሸንፎ መጥቷል ኑካምፕ ላይ 4-0 ባርሳ ሲሸነፍ ሉዊስ ኤንሪኬ በቃ ጨዋታው አልቆ እንደውም በኑካምፕ ናስር አልካላይፊ የባርቶሚዮን ጨብጦ ጨዋታው ሳልቁላ ወጥቷል የተቀለበሰው ጨዋታ ነው የምትለው ያን ጨዋታ ለመቀልበስ የመጨረሻ ያለው አማራጭ ምንድነው ያጥቂ ቁጥር ማብዛት እነ ኔይማርን እንዳማካይ በቃ ቁማር ነው እዛ ጋር ያለውን አቅም ተጠቅሞ ባለው ኳሊቲ ውጤቱን መቀየር የመጨረሻውን ግብ ያስቆጠሩን ሰርጂዮ ሮቤርቶን ወደ ሜዳ ሲያስገባ አብዛኛው ሜዳ ውስጥ የሚገኝ የባርሳ ደጋፊ ጮሆ ነበር ግን ስድስተኛውን ግብ ያገባው ሰርጂዮ ሮቤርቶን እነ ዲማሪያ አራት መጀመሪያ ፓርክ ዲ ፍራንስ በትናንትና ጨዋታ ተመልከት ሉዊስ ኤንሪኬ ተነስቶ እንኳን እንደበፊቱ ከፍተኛ ምክር አላበዛም እሺ አሁን ቪቲኛን ጆአው ኔቬስን ፋቢያን ሩይዝን መታቀው ቴክኒካሊ ታክቲካሊ ልታቃቸው አችል ከኳስ ጋር ያላቸው ግንኙነት በይበልጥ ከኳስ ውጪ ካላቸው ግንኙነት ከፍ ይላል ግን ትናንትና አይተኮነ የፓሪስ ሴን ጀርሜን ተጫዋቾች የወርክሬት ተጫዋች ነበሩ ሜዳ ውስጥ ሐኪሚንና ሜንዴዝን ኦቨርላፕ በዛ ደረጃ ያደረጉ ተጋጣሚ መተፋፈኛ የሚያሳጡ ተጫዋቾች ግን ኦቨርላፕ የለም አባይታን እንደው አልፎ ሐኪሚ ነው እንጂ ኑኖ ሜንዴዝ ሳካን የመሰለ ገዳይ እንዴት ጥሎ ይሽጣል ይሄ ገደብ ሉዊስ ኤንሪኬን ያስደርግ አሁን ደግሞ ካየክ ጆአው ኔቬስ በዚህ ጨዋታ 10 ታክሎችን አሳክቷል ቪቲኛ 7 ታክል አሳክቷል ፋቢያን ሩይዝ 6 ታክል እነዛ ቴክኒሻኖች በታክል ወደ ምን ቀየረ ታክቲካል ለምን አርሰናል ምንድነው ያለው አማራጭ ማሸነፍ ነው ስለዚህ ባለ በሌላ ኃይሉ ያጠቃ እንደሚመጣ ያውቃል ኤንሪኬ የሱ ተጫዋቾች ተቃራኒ ምላሽ የሚሰጡ ከሆነ በመልሶ ማጥቃት ሁለቱም ቡድኖች ባላንስ ሊሆኑ ይችላል ግን ቀድሞ ግብ ፒኤስጂ ካስተናገደ በአርሰናል መከላከል ሊቸገር እንደሚችል ያውቃል ስለዚህ ምንድነው ጌሙን ኮንትሮል አድርገው ግን የተገኙትን አጋጣሚዎችን ምን ማድረግ መግደል ባቻቺ ሪከርዷን የሉዊስ ኤንሪኬን ሪከርድ እስኪ ለአድማጮች አንተ ነገር ይሄኮ ሉዊስ ኤንሪኬን እኔ የምወደው በምክንያት ነው ከሪከርዱ በፊት ስለ ሉዊስ ኤንሪኬ ብዙ ፕሮግራም ሰርተናል እስኪ ለአድማጮች ገብቶ ማየት ከፈለጉ እስኪ ቀኑን እስኪ ጠቁምና ከሁለት ዓመት በፊት ጀምሮ እየሰራነው እስኪ አሁን በጁላይ 5 የሉዊስ ኤንሪኬ ጁላይ 5 2023 ሉዊስ ኤንሪኬ ወደ ፓርክ ዲ ፍራንስ እንደመጣ የመጀመሪያው ፕሮግራም ስንት ፒኤስጂ 2023 ጁላይ 5 ላይ ይሄ ማለት ፕሮግራም ገብተው ማየት ይችላል ይሄ ፕሮግራም ማለት
አንተ ይሄ የዛሬውን ፓሪስ ሴን ጀርሜን ሳናይ በፊት አሁን ገና ፓሪስ ሴን ጀርሜን አሰልጣኝ ሰው አገኘ ዝም ብሎ የዝውውር በጀት ከማውጣት ይልቅ አሁን ታያላችሁ በአካዳሚ ተጫዋችና በትናንሽ ተጫዋቾች ቡድን መገንባት ይችላል። ፓሪስ ሴን ጀርሜን አዲስ ዣንጥላ አገኘ ብለ የሰራው ፕሮግራም ነው ይሄ ጁላይ 5 2023 ቀጥል። ከዛም በኋላ በመስከረም 19 በፈረንጆቹ 2023 ስለ ፓሪስ ሴን ጀርሜን እና ስለ ሉዊስ ኤንሪኬ ሴፕቴምበር 19 2023 በአብዲራዋ ቲዩብ የሰራነው ሁለተኛ ፕሮግራም እሺ። ከዛም በኋላ ኖቬምበር 28 በዚሁ አመት 2023 ላይ ስለ ፓሪስ ሴን ጀርሜን እንቅስቃሴና ኳሷ ከሳር ላይ ከፍ የማትለው ኳስ ከፍ ካለች ተጫዋቹ ሊቀየር ይችላል ወይም ደግሞ حرام ነው ውግዘ ማሪዮስ ነው ኳስ ከፍ አይልም ጉልበት ላይ ከፍ ካለ እንኳን ያ ተጫዋች ይገመገማል ብለን ሰራን። ይሄ ከሁለት አመት በፊት ከዛም በኋላ እንግዲህ ከተጠናቀቀው የውድድር አመት አንስቶ በርካታ ጊዜ በዚህ ቻናል የቆዩ አድማጮች አንተ ስለ ሉዊስ ኤንሪኬ የመሰራውን ፕሮግራም ያውቃል። ግን በ2014-15 የሱ ሪከርድ በባርሳ ቤት ትሬብል አሳክቷል። የሶስቱን ላሊጋ ኮፓ ዴላሬና ሻምፒየንስ ሊግ ሶስት ዋንጫ አግኝቷል። አሁን ደግሞ በፓሪስ ሴን ጀርሜን ኮፕ ዲ ፍራንስ ፍጻሜ ደርሷል። ሊጋን አሸንፏል። ዩኤፋ ሻምፒየንስ ሊግ ፋይናሊስት ሆኗል። ካሸነፈ በዩሮፒያን እግር ኳስ ብቸኛ አሰልጣኝ ሆኗል በታሪክ በተለያዩ ክለቦች ትሪብል ዊነር ይሄን ያርግለት እኮ ነው የምንለው። ህፃን ልጁን በካንሰር ሲያጣ ይሄን ደጋግመን ማውራት እንፈልጋለን። ከእግር ኳስ ከተገለለ በኋላ እቤት ቁጭ ብሎ ነው ከልጁ ጋር ወደ መዝናኛም ወደ ዋና ስፍራም የምትወደውን ቸኮሌትም አጠገቧ ሳይለይ ከእግር ኳስ ከተገለለ በኋላ ልጁን በአሳዛኝ ሁኔታ ቀብሮ ሞራሉ ከተሰበረ በኋላ እጅግ በጣም በሚያሳዝን ሁኔታ ቅስሙ የተሰበረ የእግር ኳስ ባለሙያ ሆኖ ወደ ስፔን ብሔራዊ ቡድን ተመልሶ መጣ። እነ ጋቪን እነ ፔድሪን ከነ ቡስኬት ጋር አጣምሮ የዓለም ዋንጫን ተሳተፈ። አስገራሚው ቡድን ያላየናቸው ትናንሽ ልጆች በደም ለዓለም እግር ኳስ አስተዋወቀ። ከዛ በኋላ ፓሪስ ሴን ጀርሜንን ይዞ ትላልቆቹን የማስተናገድና የማስተዳደር ጭንቅ ውስጥ ከገባ በኋላ እኛ ሜሲን ኒማርን ወይ ባፔን እንላለን እነ ቬራቲን ጭምር ነው ያስወገደው በርካታ ተጫዋቾች። ያንን አስተዳደራዊ መዋቅር ማስተካከል ማበጀት የሚሄዱትን አባሮ የሚመጡትን ደግሞ ከቲም ስፒሪቱ ጋር ይስማማሉ አይስማሙም ካሉበት ስፍራ ላይ ከመመልመላቸው ከመዛወራቸው በፊት ከመልማዮቹ ጋር የክለብ አስተዳደሮች ችግር እንዳይፈጥሩ ባህሪያቸውን ጸባያቸውን አስጠንቶ እነዚህ ነገሮች በሙሉ ሰነድ ይዞ ወደ ክለቡ ካስመጣ በኋላ ክለቡን በአዲስ ግንባታ ሲጀምር ፍልስፍናውን ሳይስት አልኸሊፋን ለማስደሰት እንደሌሎቹ በግብር ይውጣ አጫውት ሳይሆን እጅግ በጣም የትኛውም ክለብ ሊቨርፑሎች ለምንድነው እሱ ምንመኘው እግር ኳሱ ከውጤት ጋር ስለሚማርከን ነው። ሉዊስ ኤንሪኬ እግር ኳስ በቤተሰብ ውስጥ የነበረውን ስቃይና ፍዳ ልጁን ያጣበት በካንሰር ያስታመመበትን ሊክስ 3 ሳምንት አካባቢ ይቀረዋል። ሜይ 31 ከኢንተር ሚላን ጋር ሙኒክ ላይ ፍጻሜ አለ። ለእግር ኳስ ላበረከተልን ነገር ሁሉ ሉዊስ ኤንሪኬን ያመሰገንን ልፋቱ ዛሬ መሬት ባይወርድ እንኳን በከፍተኛ ሁኔታ የተገነባውን የአገሩን ልጅ የተቋቋመው አርቴታ ሳካና ሳሊባን አብረን ከፍ ያረግን እግር ኳስ ሁለት ቡድን አያሸንፍም። ምንም ማድረግ አይቻልም። በመላው ኢትዮጵያ ለምትገኙ በመላው ዓለም ለምትገኙ የአርሴናል ደጋፊዎች ፔኑ ከባድ ነው። ለ31 አመታት አይተናል። አላህ እግር ኳሳዊ መጽናናት ይስጣችሁ እንላለን። በእግር ኳስ የተጎዳ መንፈስ እንዲጠገን ሌላ እግር ኳሳዊ የመጠገኛ ወጌሻ ያስፈልገዋል። በሌላ እግር ኳስ ደስታ የምትጠገኑ
ከዚህ ስብራት ደግሞ የምትላቀቁ እግር ኳሳዊ ዱዓችንን ጸሎታችንን እናደርሳለን። እኛ ጸጉራችን የነጣው ትከሻችን የጎበጠው በእግር ኳስ ብስጭትና ሐዘን ነው። አልፎ አልፎ ደግሞ በዘመናት እየቆየን እንደ መስቀል ወፍ በስንት ጊዜ አንዴ ብቅ ብላ መጠፋ ደስታ አለች። እናንተም ያ እንዲገጥማችሁ እንመኛለን። በያላችሁበት እግር ኳስ መጽናኛ መንገዱን ይላክላችሁ ነው የምንለው። አብዲና ፓቻነን ፓሪስ ሴን ጀርሜን 2 አርሴናል 1 በሰፊው ገመገምን። የገባንን አወራን። የጎደለውን እናንተ በኮሜንት ሙሉ። ያየነውን ነገር ስናወራ ከብዙ ጉለት ጋር ነው። ምንም ይሁን ምን እግር ኳስን ለመገምገም እግር ኳስን ሀተታውን ለማቅረብ ብዙ ሰነዶችን ማገላበጥ ቢያስፈልግም ብዙ ጊዜ በኮፒ ስለማናምን ያየነውን የተረዳነውን በዛም በዚህ ብለን ለናንተ አቅርበናል። የማይመጥናችሁ ይሁን የሚመጥናችሁ እስኪ ስሙትና አስተያየታችሁን አኖሩልን። ከነስተቱ ከነግድፈቱ የተረዳነውን አቀረብን። አብዲና ፓቻነን በአባትና በልጅ የሚዘጋጅ የዩቲዩብ ቻናል ነው። እንደ ሁሉ ጊዜው አብራችሁን ስለምትቆዩ ለይታችሁን መርጣችሁን ፈልጋችሁ ስለምታዳምጡን ከልብ እናመሰግናለን። ከኛ ጋር ለመሆናችሁ ላይክ በማድረግ አጋርነታችሁን አሳዩ። በውጭ ሀገር የምትኖሩ ደግሞ በሱፐር ታንክስ ድጋፍ አድርጉልን። በያላችሁበት ሰላማችሁ ይብዛ። ሰላም ቆዩ።